ላለፉት ከ2000 ዓመታት በላይ ክርስቲያኖችና አይሁዶች ያነበቡት አንድ አይነት ቅዱሳት መጻሕፍትን ነበር። ነገር ግን የሚጠብቁት ሁለት ፍጹም የተለያየ መሲሕን ነው። ታሪክን የለወጠውን የአይሁዶች የመሲሕነት መመዘኛ መስፈርቶች ዝርዝር ይዘንላችሁ ቀርበናል። አይሁድ ኢየሱስ ክርስቶስ እኛ የምንጠብቀው አካል እንዳልነበረ ያረጋግጡልናል ያሏቸውን መስፈርቶች እንመለከታለን። ይህ ቪዲዮ ከትምህርታዊነት ውጪ ምንም አይነት የሥነ መለኮት አጀንዳ የለውም። የሁለቱን እምነቶች ታሪክ ለሁለት የከፈለውን ይህንን ታላቅ የመሲሕነት ጉዳይ እንፈትሻለን። ነገሩ ወደ አንድ መሠረታዊ ጥያቄ ይጠቃለላል። መሲሕ ማለት ለእናንተ ነፍሳችሁን ለማዳን የተዘጋጀ መሥዋዕት ነው ወይስ ምድራዊውን ዓለም ለማዳን የመጣ ንጉሥ ወይስ ሁለቱንም ያሟላ? ሐሳባችሁን ከታች ባለው አስተያየት መስጫ ላይ አስፍሩልን። ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። አንድን ክርስቲያን መሲሕ ማን ነው ብላችሁ ብትጠየቁት ስለ ሰው ልጆች ኃጢአት የሞተውና ከሙታን የተነሳው አዳኙ ኢየሱስ ክርስቶስ ነው ይላችኋል። ነገር ግን አንድን አይሁዳዊ ብትጠይቁት መሲሑ ወደፊት የሚመጣ ንጉሥ እንደሆነ ይነግራቸዋል። ለነሱ መሲሑ ኢየሱስ አይደለም፣ መሲሑ ገና አልመጣም፣ ይመጣል ብለን በተስፋ እየጠበቅን ነው ይላቸዋል። ይህ መሠረታዊ የሆነ የትርጉም ልዩነት ነው። ላለፉት 2000 ዓመታት የአይሁድ ሕዝብ የኢየሱስን ሕይወት አይተው እርሱ ድንቅ ሰውና ተሰጥኦ ያለው መምህር ነበር፣ ነገር ግን ከአይሁድ እይታ አንጻር እሱ የሚያስፈልጉትን መመዘኛዎች አላሟላም ይላሉ። የመመዘኛ መስፈርቶቻቸውን እንመልከት። አንደኛ፣ መሲሕ ማለት በትክክል ምን ማለት ነው? የአይሁድን እይታ ለመረዳት መሲሕ ለሚለው ቃል ያለውን የዕብራይስጥ ትርጉም መመልከት አለብን። በዕብራይስጥ ቃሉ መሺያህ ይባላል። ትርጉሙም በቀጥታ የተቀባው ማለት ነው። ስለዚህ ለአይሁዶች በዚህ አገባብ መሠረት መሲሕ ማለት የመለኮታዊነት ደረጃ ሳይሆን የሥራ መደብ መጠሪያ ነበር። እያንዳንዱ የእስራኤል ንጉሥ መሺያህ ነበር። ሊቀ ካህናቱም መሺያህ ነበር። በኢሳይያስ ምዕራፍ 45 ቁጥር 1 ላይ እግዚአብሔር አይሁዳዊ ያልሆነውን ፋርሳዊውን ቂሮስን መሲሔ ብሎ ጠርቶታል። ምክንያቱም ቂሮስ አይሁዶች ወደ ምድራቸው እንዲመለሱ ረድቷቸዋል። ለአይሁዶች መሲሕ የተወሰኑ ምድራዊ ሥራዎችን የሚያከናውን የተቀባ ሰው ማለት ነው። እርሱ አምላክ አይደለም። በቀጥተኛ ትርጉሙ የእግዚአብሔር ልጅ አይደለም። የዘላለም ሕይወትንም አይሰጥም። ነገር ግን የሚጠብቁት ለዓለም ሰላምን የሚያመጣ ሰው ይሆናል ብለው ነው። ሁለተኛ፣ ያልተፈጸሙ ትንቢቶች። የመመዘኛ ዝርዝሩ የአይሁድ ነቢያት ኢሳይያስ፣ ሕዝቅኤልና ዘካርያስ በጣም ግልጽ የሆነ መሲሑን የምናውቅበት የመንገድ ካርታ አስቀምጠውልናል ብለው ያምናሉ። ስለዚህ መሲሑ ይህንን ዝርዝር አጠናቆ ካላሟላ እርሱ መሲሕ አይደለም ይላሉ። እነዚህም 1. የተሰደዱትን መሰብሰብ። መሲሑ እያንዳንዱን አይሁዳዊ ወደ እስራኤል ምድር መመለስ አለበት። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 12 ላይ ለአሕዛብም ምልክትን ያቆማል፣ ከእስራኤልም የተሰደዱትን ይሰበስባል፣ ከይሁዳም የተበተኑትን ከምድር ከአራቱ ማዕዘን ያከማቻል ይላልና። የአይሁድ አቋም ኢየሱስ በምድር በነበረበት ወቅትና ከእርሱ በኋላ አይሁዶች በተለያየ ሁኔታ ይበልጥ በዓለም ላይ ተበታትነዋል። አይሁዶች ይህ መሰብሰብ እስካሁን አልተከናወነም ይላሉ። 2. የቤተ መቅደሱ መልሶ መገንባት። መሲሑ በኢየሩሳሌም ያለውን ቤተ መቅደስ መልሶ መገንባት አለበት። በትንቢተ ሕዝቅኤል ምዕራፍ 37 ከ26-28 ላይ ማደሪያዬም በእነርሱ ዘንድ ይሆናል፣ መቅደሴም ለዘላለም በመካከላቸው በሚሆን ጊዜ እኔ እስራኤልን የምቀድስ እግዚአብሔር እንደሆነው አሕዛብ ያውቃሉ ስለሚል የአይሁድ ምሁራን እንደሚከራከሩት ቤተ መቅደሱ የፈረሰው ከኢየሱስ 40 ዓመታት በኋላ በ70 ዓመተ ምህረት ነው። ላለፉት 2000 ዓመታት ምንም ቤተ መቅደስ አልነበረም። ስለዚህ የመሲሑ ዘመን አልጀመረም ይላሉ። 3. ዓለም አቀፋዊ ሰላም። ሦስተኛው መስፈርት መሲሑ ከመላው ዓለም ላይ ጦርነቱን ሁሉ ማስቆም አለበት የሚል ነው። ይህ በሰው ልብ ውስጥ የሚሆን ውስጣዊ ሰላም ብቻ ሳይሆን በአሕዛብ ወይም በመንግሥታት መካከል የሚሆን አካላዊ ሰላም ነው። በትንቢተ ኢሳይያስ ምዕራፍ 2 ከቁጥር 4 ላይ በአሕዛብም መካከል ይፈርዳል፣ ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩም ስለሚል ከአይሁድ እይታ አንጻር
አሁን ያለነው በታሪክ ውስጥ እጅግ ደማቅ በሆነ የጦርነት ዘመን ውስጥ ነው። አሁንም ታንኮች፣ ቦምቦችና ወታደሮች ካሉ መሲሁ አልመጣም ማለት ነው ብለው ይላሉ። 2. ዓለም አቀፋዊ የእግዚአብሔር ዕውቅና። አይሁዶች መሲሁ ሲመጣ መላው ዓለም አንዱን የእስራኤልን አምላክ እግዚአብሔርን በማወቅ መሞላት አለበት ብለው ነው የሚያምኑት። በዘካርያስ 14:9 ላይ እግዚአብሔርም በምድር ሁሉ ላይ ንጉሥ ይሆናል፣ በዚያም ቀን እግዚአብሔር አንድ ስሙም አንድ ይሆናል ስለሚል በአይሁድ ማኅበረሰብ መሠረት ዓለም አሁንም በተለያዩ ሃይማኖቶችና በአምላክ የለሽነት ወይም ኤቴይዝም የተሞላች ናት። ስለዚህ መሲሁ የሚመጣበት የእግዚአብሔር ቀን ገና አልደረሰም ብለው ነው የሚያምኑት። 3. የሁለተኛው ምጽአት ወይም የዳግም ምጽአት ጉዳይ። ክርስቲያኖች ስለዚህ የአይሁዶች ዝርዝር ሲያብራሩ ኢየሱስ ክርስቶስ ዳግም ተመልሶ ሲመጣ የሚፈጽማቸውና እየተፈጸሙም ያሉ ናቸው ይላሉ። ይህ ጉዳይ በሁለቱ እምነቶች በክርስቲያኖችና በአይሁዶች መካከል ያለ ትልቅ የልዩነት ግንብ ነው። በጠቅላላው በአይሁድ መጽሐፍ ቅዱስ ወይም ተናህ ወይም በብሉይ ኪዳን መጽሐፍ ቅዱስ ውስጥ መጀመሪያ መጥቶ ሰላምን ሳያመጣ ሞቶ ተነስቶ ከዚያ ከ2000 ዓመታት በኋላ ተመልሶ ስለሚመጣ መሲህ የተጠቀሰ ነገር የለም ብለው ነው የሚያምኑት። በአይሁድ እምነት ውስጥ መሲሁ ሥራውን ለመሥራት በምድር ላይ አንድ ጊዜ ብቻ በሕይወት መኖር አለበት ይላሉ። ቤተ መቅደሱ ሳይገነባና የዓለም ሰላም ሳይረጋገጥ ከሞተ ለመሲህነት ብቁ አይደለም ይላሉ። ለአይሁዳውያን በመጀመሪያው የኢየሱስ ምጽአት መስፈርቶቹ ስላልተሟሉ ሁለተኛውንም ምጽአት አያምኑበትም። 4. የትውልድ ሐረግ እና በድንግልና መወለድ። መሲሁ በቀጥታ የንጉሥ ዳዊት ዘር መሆን አለበት ይላሉ። 2 ሳሙኤል ምዕራፍ 7 ቁጥር 12-13 ላይ ከወገብህ የሚወጣውን ዘርህን ከአንተ በኋላ አነግሣለሁ፣ መንግሥቱንም አጸናለሁ፣ የመንግሥቱንም ዙፋን ለዘላለም አጸናለሁ ይላልና። እዚህ ላይ የኢየሱስ የትውልድ ሐረግ ለአይሁድ እምነት የሕግ ቴክኒካል ችግር አለው። እርሱም የነገድ ወይም የትውልድ ሐረግ ጉዳይ ነው። በዘኍልቍ ምዕራፍ 1 ቁጥር 18 መሠረት የነገድ ሐረግ ለምሳሌ ከይሁዳ ወይም ከዳዊት ነገድ መሆን የሚተላለፈው በባዮሎጂካል አባት በኩል ብቻ ነው። በአዲስ ኪዳን ግን ኢየሱስ ምድራዊ አባት እንዳልነበረው ወይም ከድንግል እንደተወለደ ይናገራል። የነሱ መደምደሚያ ኢየሱስ ምድራዊ አባት ከሌለው በአይሁድ ሕግ መሠረት ከንጉሥ ዳዊት ዙፋን ጋር ምንም አይነት ባዮሎጂካል ትስስር የለውም። ምንም እንኳ የማርያም እጮኛ ዮሴፍ ከዳዊት ወገን ቢሆንም የአይሁድ ሕግ ከባዮሎጂካል አባትነት ውጪ ማንኛውንም የነገድ ሐረግ ማስተላለፊያ መንገድ አድርጎ አይቀበልም። 5. የማይለወጠው የኦሪት ሕግ። የአይሁድ እምነት የኦሪት ሕግ ወይም ቶራህ ዘላለማዊ ሕግ እንደሆነ ያስተምራል። እግዚአብሔር ሐሳቡን አይቀይርም። በዘዳግም ምዕራፍ 13 ከ1-4 ላይ ነቢይ ምልክት ወይም ተአምርን ቢያደርግልህ ሌሎችን አማልክት እንከተል ቢልህ የዚያን ነቢይ ቃል አትስማ ይላል። አይሁዶች ኢየሱስ ወይም ተከታዮቹ እንደ ሰንበት ወይም የምግብ ሕጎችን የመሳሰሉትን ሕግጋት ለመለወጥ እንደሞከሩ ያምናሉ። ለአይሁዳዊ አንድ ሰው እንደ ባሕር ላይ መራመድ ወይም ዕውራንን ማብራት ያሉ ተአምራትን ቢያደርግ እንኳ የሙሴን ሕግ አብቅቷል ወይም አርጅቷል ካለዎት እርሱ ሐሰተኛ ነው ማለታቸው ነው። ለአይሁድ ተአምራት ብቻቸውን አንድ ሰው መሲህ መሆኑን አያስረዱም። ለሕጉ መታዘዝና ትንቢቶችን መፈጸም ብቻ ናቸው ብቸኛ ማስረጃዎች ይላሉ። አይሁዶች በኢየሱስ የማያምኑበት ምክንያት ዓለም አሁንም በጦርነት ላይ ስለሆነች ነው። ቤተ መቅደሱ ስላልተገነባ ነው። የሙሴ ሕግ አሁንም ዘላለማዊ ሕግ ነው ብለው ስለሚያምኑ ነው። የአይሁድ እምነትና ክርስትና ስለ ሁለት የተለያዩ ነገሮች ነው የሚያወሩት። አንደኛው ከኀጢአት የሚያድነውን መሥዋዕት ይፈልጋል። ሁለተኛው ደግሞ ዓለምን የሚያድነውን ንጉሥ ይፈልጋል። ዓለም ሰይፎች ተቀጥቅጠው ማረሻ የሚሆኑባት ቦታ እስከምትሆን ድረስ አይሁዶች መሲሐቸውን መጠባበቃቸውን ይቀጥላሉ። ያላችሁን ሐሳብ ከታች ባለው አስተያየት መስጫ ኮሜንት ሴክሽን ላይ አሳውቁን። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ እና ሼር አድርጉት። ተጨማሪ አስተማሪ ቪዲዮዎች እንዲደርሷችሁ ሱፐርናቹራል ቻናልን ሰብስክራይብ አድርጉ። ጌታ አብዝቶ ይባርካችሁ።